ሰላም ጤና ፍቅር በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት ዓለም ዳርቻ ሁሉ እንደምን ቆያችሁን። በአዲስ እና መነጋገሪያ በሆነ ርዕሰ ጉዳይ ተገናኝተናል። ሀገራችንን ኢትዮጵያን የተመለከተ ነው። በተለይ ደግሞ ቲክቶከሮቹን እንዲሁም ቢቢሲን የተመለከተ መረጃ ልናጋራችሁ ወደናል። ቢቢሲ እንግዲህ ሁላችንም እነሱ እንደሚሉት እንግዲህ ማስ ኮንዲሽን ይሉታል ነጮቹ፣ በጅምላ ለማደንዘዝ የተነሳ ተቋም ይመስላል። ያው ግዙፍ ተቋም ነው ቢቢሲ። ዓለም አቀፍ መረጃ የሚያቀብል መረጃ የሚዘግብ የዜና አውታር ነው። ግን ደግሞ በቲክቶከሮቹ ላይ ያወጣውን መረጃ እሱ ላይ ተንተርሰን ትዝታችንን ልናጋራችሁ ወደናል። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። እንደተለመደው በከበረ ስጦታችሁ በላይክ በኮሜንት በሼር እስከመጨረሻው አብራችሁን ዘለቁ። ሰናይ ቆይታ ይሆንላችሁ። ቢቢሲ ሰሞኑን እንግዲህ ያው ከቲክቶክ አዋርድ በኋላ በጣም በርካታ ነገሮች እየተራገቡ ነበር። ብዙ ነገርም ታዝበናል። ብዙም አንገታችንን ያስደፋን ነገር ነበረ። ይሄን ነገር ታዲያ ቢቢሲ ሰፊ የዜና ሽፋን ሰጥቶት ታዋቂዎቹ ተጽዕኖ ፈጣሪ የኢትዮጵያ ቲክቶከሮች ታስረዋል ብሎ በፊት ገጹ ላይ ለዓለም አስነብቧል ማለት ነው። እንግዲህ ይሄ በጣም እኔ በግሌ በጣም አሳፋሪ ነው ስል ነው ልገልጸው የምችለው። ምክንያቱም በጣም ብዙ የሚዘገቡ ብዙ ዓለም ለኛ ሊደርስልን የሚገባ ብዙ ማጥ ውስጥ ነው ያለነው። ጦርነት አለ፣ የኑሮ ውድነት አለ፣ ሌሎችም ትልልቅ የተባሉ በጠራራ ፀሐይ የሚሰሩ ወንጀሎች እስከ ምሽት ነውሮች፣ በጣም ብዙ ነገር ኢትዮጵያ ውስጥ ያለ ነገር አለ። ለሰው ልጅ መብት መቆም ሲኖርበት እንግዲህ እርቃናቸውን ስለወጡ ሰዎች ሲናገር ነበረ ቢቢሲ። ይህንንም ከባህላችን ከሃይማኖታችን ከሞራላችንም ከስነ ልቦናችንም አንጻር በጣም የተዋረደ ነውር የሆነ ነገር ስናይ ነው እየከረም ነው ማለት ነው። ይሄ በእጅጉ አንገት የሚያስደፋ ነገር ነው እና እነሱ የሚፈልጉትን ነገር በነገራችን ላይ እነሱ የሚፈልጉት ነገር ላይ ነው ትኩረት አድርገው የሚሰሩት። እንደምታዩት ቀደም ባለው ጊዜም በሰሜኑ በተለይ በትግራይ ጦርነት ወቅትም የዛን ያህል መስራት ባለበት ልክ እየሰራ አልነበረም ቢቢሲ። እርግጥ ነው አይሰራም ማለት አይደለም። ይህንን ስል ግን ደግሞ እንደ ተቋሙ ግዙፍነት መስራት ያለበትን ነገር አይደለም የሚሰራው። እነሱ የፈለጉትን ነገር ነው የሚያደርጉት፣ እነሱ የሚመቻቸውን ነገርና እኛን በጅምላ ለማደንዘዝ እንዲሁም ደግሞ ቢቢሲ እስከዘገበው ደግሞ እሱም ሽፋን እስከሰጠው ድረስ አሁን ታዳጊዎችም ወጣቶችም ይሄ ምን ያህል ተጽዕኖ እንዳሳደሩ ቲክቶከሮቹ ነው ትኩረት የሚያደርጉት ማለት ነውና በጣም ከባድ ሁኔታ ላይ እንዳለን ነው ይሄ ራሱ የሚያመለክተው። ቢቢሲ በኢትዮጵያ ውስጥ ባሉ አሳሳቢ ሰብአዊ ቀውሶች፣ ጦርነት፣ ረሃብ፣ መፈናቀል እነዚህ ነገሮች ላይ ትኩረት አድርጎ መስራት ነበረበት። አንዳንድ እንግዲህ ለቃል ይቅርታ ጋጠወጥ ቲክቶከሮች ባደረጉት እርቃን ቀራሽ ልብስ እንዲሁም ደግሞ ግብረ ሰዶማውያን ሪፕሬዘንት የሚያደርግ አለባበስ ለብሰው ለዛም ደግሞ ማህበረሰቡ ሲቆጣ ምን ታመጣላችሁ መብታችን ነው ብለው ምላሽን በመስጠት ለሚሶቹ ይቅርታ እንኳን ቢሉ፣ ምክንያቱም ይሄ ይቅርታም እንግዲህ እንመለስበታለን ይቅርታ እያጠፉ ማህበረሰብን እያነወሩ ይቅርታ የሚሉትም አንድ ብሂል አለ ቲክቶከሮች ጋር ማለት ነው። ስለዚህ ካፈርኩ አይመልሰኝ ያሉ በጣም በርካቶች ነበሩ። ስለዚህ ቢቢሲን ጨምሮ እንግዲህ ዓለም አቀፍ የመገናኛ ብዙሃን በአንድ ሀገር ዘገባ ላይ ዘገባ ሲያቀርቡ የሽፋን ቅድሚያቸው ይሄ ፕራዮሪቲ ኦፍ ከቨሬጅ የሚባለው መስጠት ያለባቸው በጣም ወሳኝ ለሆኑ ነገሮች ነው። ይሄ ሰብአዊ ቀውስ ለምሳሌ በመቶ ሺዎች የሚቆጠሩ ሰዎችን ህይወት የሚነካ ረሃብ፣ በሽታ፣ መፈናቀል ሁልጊዜ ደግሞ ከማንኛውም ማህበራዊ ወይ ደግሞ መዝናኛ ዜና መቅደም አለበት ይሄ ማለት ነው። የዜና አግባብነቱም አንድ ሀገር ለዓመታት በቆየ በጦርነት በከባድ የስርዓተ ጾታ ጥቃት መሃል የጥቂት ግለሰቦች አሳፋሪ አለባበስና ግብረ ሰዶማዊነትን የሚመለከት ክስ ዋና ዜና አድርጎ መስራት የችግሩ ስፋትና ጥልቀትን ከመናቅ ጋር ነው ያመሳሰልኩትና የባህላችንንም ስሜት አለማክበርም ታይቶበታል ቢቢሲ። እና የቲክቶከሮቹ ድርጊት ከኢትዮጵያ ባህል፣ ወግ፣ ሃይማኖት፣ ሞራል፣ ስነ ልቦና ያፈነገጠ ነው ያደረጉት እነሱ ማለት ነው። ሚዲያ ላይ እንግዲህ እንደውም የቴሌቪዥን ጣቢያዎችም ይህን ስርጭት ቀጥታ አስተላልፈውታል። የውጭ ሚዲያ የሀገሪቱን ሰፊ ማህበረሰብ ስሜትና የሞራል መሰረት ግምት ውስጥ ሳያስገባ ለጉዳዩ ከፍተኛ ትኩረት መስጠቱ እጅግ በጣም ተገቢነት የጎደለው ድርጊት ነው እላለሁ እኔ በግሌ። እናንተን ሀሳብ አስተያየትም በኮሜንት መስጫው ላይ ታጋሩናላችሁ። እና መሰረታዊ የሆነው የሰው ልጅ ህልውና ጉዳይ ትቶ ቢቢሲ ለአሳሳቢ ቀውሶች ጆሮ ዳባ ልበስ ብሎ በማለፍ አከራካሪና ብዛም ደግሞ ፋይዳ የሌለው ማህበራዊ ትኩረትን የሚሻ ጉዳይ ላይ ማተኮሩ የዓለም አቀፍ ሚዲያ ኃላፊነት ጉድለት ብቻ ሳይሆን የኢትዮጵያን አሳሳቢ የውስጥ ችግሮች ሆን ተብሎ የማሳነስ የማንኳሰስ ትኩረት የማስቀየር ሂደት ሊሆን ይችላል ማለት ነው እየሰራ ያለው ማለት ነው። ያው እነሱ በሚፈልጉት መንገድ ነው በነገራችን ለኛን ማደንዘዝ ነው የተያዘው። እኛ ሁላችንም አላወቅንም እንጂ ከጀርባችን እየተሸረበ ያለው ነገር እርስ በርሳችን ስንባልና እነሱ የሚሰሩትን ነገር ምን እንደሆነ ሊገባን አልቻለምና ከፍተኛ የሆነ ውርደት ነው ይሄ ለራሱ ለቢቢሲ ማለት ነውና ቢቢሲ በይፋ የእንግሊዝ መንግስት የገንዘብ ድጋፍ የሚያገኝና በአስተዳደር ቦርድ የሚመራ የህዝብ አገልግሎት ሚዲያ እንደሆነ ይታወቃል። እና ይሄ የባህል ግጭት ካልቸራል ኮንፍሊክት ለምዕራባውያን ሚዲያዎች የግብረ ሰዶማዊነት የኤልጂቢቲኪው ሶሳይቲ መብት ሽፋን የፖለቲካ የማህበራዊ ትኩረት ዋና
አጀንዳ ነው። በዚህ አግባብ የቲክቶከሮቹ መታሰር የኢትዮጵያ መንግስት መብትን ይገፋል በሚል አጀንዳ ለማቅረብ ተመራጭ የትኩረት አቅጣጫ ሊሆን ይችላል ማለት ነው እየሰራ ያለውና ሚዲያዎችም ቢቢሲን ጨምሮ አንድ ሀገር ወሳኝ የፖለቲካ ወይ ደግሞ የኢኮኖሚ ቀውሶች ላይ ትኩረትን አሽቀንጥረው ለመጣል ቀላልና ስሜትን የሚነኩ ማህበራዊ ጉዳዮችን ይመርጣሉ ማለት ነው። ወጣቱም ታርጌት ተደርጓል። በነገራችን ላይ የአንድ ሀገር ለመቆም እኮ አንድ ሀገር የጀርባ አጥንቷ ወጣት ነው። ለዛ ወጣቱን ታርጌት ያደረገ ነው። ይሄ በተለይ ደግሞ ቲክቶክ የሚሉት ፕላትፎርም ይሄንኑ ነገር ታርጌት ተደርጎ ነው በእነዚህ ሀገራት። አሁን አንዳንድ ሀገራት እንደውም ከ16 ዓመት በታች ያሉ ልጆች እንደዚህ አይነት ማንኛውም ማህበራዊ ሚዲያ ላይ እንዳይወጡ ሰሞኑንም አዳዲስ መረጃዎች እያየሁ የነበረ። ማንኛውም ማህበራዊ ሚዲያ ላይ ራሳቸውንም እንዳያወጡ ተጠቃሚም እንዳይሆኑ ታግዷል ማለት ነውና ይሄ የሀገራችን ዜና ከባድ ጦርነት፣ የረሃብ ጉዳዮችን ለመሸፈን የተጠቀመበት ማፈኛ ታሪክ ነው የሚመስለኝ እኔ በግሌ ማለት ነው። እና አንዳንዶች ይሄ አይነቱን ዘገባ ምንድነው የሚሉት እንደ ምዕራባውያን የሞራልና የባህል እሴቶችን በሌሎች ሀገራት ላይ የማስፈን ዘመቻ አድርገው ይተረጉሙታል። እኔም እንደዛ ነው የሚሰማኝ በነገራችን ላይ። አሁን እነዚህ የታሰሩት አንዷ 700,000 ተከታይ ያላት ምናልባትም ሌላውም ማለት ደግሞ የግብረ ሰዶማውያን አለባበስ ለብሶ የመጣ 2 ደግሞ አሉ። ስለዚህ እነሱን ይደግፉታል። ይሄም ማለት የአንድን ሀገር ባህል ተቃርኖ የመጣን ድርጊት እንደ ነጻነት ትግል አድርጎ ማቅረብ የተደበቀ ተልኳቸው ነው። ልብ ልትሉ ይገባል። ግን የእውነትም ይህንን ነገር ልናሰምርበት ይገባልና በቀረበው የዘገባ ቅድሚያ ላይ በመመርኮዝ የሚሰጠው መደምደሚያ እኔ እንደው ትዝብቴን ስነግራችሁ የተሰጠው ትኩረት ተመጣጣኝ አይደለም። የቢቢሲ የዜና ሽፋን የኢትዮጵያን ሀገራዊ ቀውስ ክብደት በሚመጥን መልኩ አይደለም እየሰራ ያለው። በጦርነት በመፈናቀል በረሃብ የሚሰቃይ ህዝብን ትቶ እለት እለት የሚደፈሩ እለት እለት የሚገደሉ እለት እለት የቤት ውስጥ ጥቃት የሚደረግባቸው ህዝቦች አሉ። እሱን ትቶ የጥቂት ግለሰቦችን የሞራል ውድቀትን በሚመለከት ርዕስ ላይ ዶክመንተሪ የሚሰራ ሚዲያ የህዝብን ድምጽና ህመም ከማንጸባረቅ ይልቅ የራሱን አጀንዳና ስሜት የማርካት ዝንባሌ ነው የያዘው ቢቢሲ ማለት ነው። እና ዓለም አቀፍ ሚዲያ ከኃላፊነት በላይ አጀንዳ አለው። ቢቢሲ በኢትዮጵያ ላይ የተደበቀ ዓላማ ያለው መንግስት ነው ብዬ 100% ባልናገርም የምዕራባውያን የፖለቲካና የባህል ሊበራል አጀንዳዎችን በማንጸባረቅ ረገድ ግን የላቀ ሚና አለው። እዚህ ላይ አስምሩበት። የራሳቸውን ነገር እንድንቀበል ነው የሚያደርጉት። የቲክቶከሮቹ መታሰር ዜና ለዚህ ዓላማ ከፍተኛ ጥቅም ያለው በመሆኑ ነው ከሰብአዊ ቀውሶች በላይ ቅድሚያ ሰጥቶ ይሄን ነገር በፊት ገጹ ላይ ይዞት የወጣው ማለት ነውና ቢቢሲ ዓለም አቀፍ ሚዲያ ደረጃዎችን በሚመጥን መልኩ የሽፋን ቅድሚያውን ለህዝብ ህይወት ደህንነት በመስጠት ቀጣይ ዘገባዎቹን በኃላፊነት ማቅረብ እንዳለበት ነው ለኔ የሚሰማኝ። ግን ያው ሃይባይም አለ ብዬ እኔ አላምንምና የአንድ ሀገር ቋሚ ማገር የሆነው ወጣት ትውልድ አሁን ላይ በአቋራጭ መክበርን ነው የያዘው እንጂ በመማር በመመራመር ቤተሰብን ሀገርን በመጠበቅ ፈንታ ወደ ፈጣን ብልጽግና ያውም ነውርን በመስራት ላይ ትኩረቱን አድርጓል። እና እነዚህ በሁለት ትልልቅ ማዕዘናት መመርመር ይገባዋል። መጀመሪያ ወላጆችን ማንሳት እፈልጋለሁ። በነገራችን ላይ ቤተሰቦቻችን ወላጆች አንድ ቲክቶከር እኔ የሚሰማኝ ይሄ ነው፣ ምናልባት ለሌሎቻችን የተሸፈነብን አንድ ቲክቶከር በሚያመጣው $1,000,000 ወይ ደግሞ ሚሊየን ብር ለእናቱ መኪና ወይ ደግሞ ቤት ከገዛ ወይ ደግሞ የቤት ኤክስፔንስን ከሸፈነ ያ ቤተሰብ እንደ ልጅ ነው የሚኖረው እንጂ እንደ እናት እንደ አባት ገሳጭ አይደለም የሚሆነው። ምን ያህል ገንዘብ ፓወር እንዳለውና ገንዘብ ዓለማችን ላይ ምን ያህል ተጽዕኖ እንዳለው በዚህ ራሱ ማየት ትችላላችሁ ማለት ነው። አሁን የኢትዮጵያ ማህበረሰቦች እንደው 100% ሁሉንም ባለ የሆነች እናት የሆነች ልጅ አስቤዛዋን አምጥታ ካሟላችላት የቤት ኪራይ ከከፈለችላት ከዛም ካለፈ ቤት ከገዛችላትና መኪና ከገዛችላት ያቺ ልጅ የመናገር ኃላፊነቷ ይመታል፣ ይወድቃል፣ እናትነቷ ቦታ ይለቃል ማለት ነው። አሁን ከመቆጣት ይልቅ አሁን ሲታሰሩ ነው ብዙ እናቶች ወጥተው ልጄን ምንም አላጠፋም እያሉ ያሉት ማለት ነው። ግን ያልክ አይደለም። መጀመሪያ መስመር ስቷል ብሎ ማህበረሰብ ሲቆጣ ተው ብለው ማስቆም አለባቸው። ከታሰረ በኋላ አይደለም ልጄ ምንም አላጠፋም ብለው የሚሉት ማለት ነው። በህግ አግባብ ይዳኛሉ እነሱ። ግን ምንድነው የሆነው? የሆነ ልጅ ቤት ውስጥ ገንዘብ የሚያመጣ ከሆነ ያ ልጅ እዛ ቤት ላይ ፓወር አለው። ምንም ነገር ቢያደርግ ይችላል ማለት ነው። ከማንም ጋር መጥቶ ቤት ውስጥ መተኛት ይችላል። ሚዲያ ላይ ወጥቶ መቼስ ቤተሰብ የላቸውም አይባሉም እነዚህ ልጆች። በደንብ ነው እኔ ሳጣራ የነበረው። ሁሉም ቤተሰብ አላቸው በሚገርም ሁኔታ። ማንም ያለ ቤተሰብ አልተፈጠረም። ቤተሰብ ቀርቶ የቅርብ ሰው እኔ እንዴት ብለው ራሱ ማህበረሰቡን ወጥተው አይናቸውን ገልጠው እንዴት እንደሚያዩ ነው ግራ የሚገባኝ። ያ በስልክ ቤት ውስጥ ተደብቀው የሚያደርጉት ነገር እንኳን አይደለም። አሁን አደባባይ ላይ ነው እርቃናቸውን እየወጡ ያሉት። አደባባይ ላይ ነው የሚናገሩት እነሱ ግለ ወሲብ እንደሚያደርጉ ማለት ነውና ይሄ እኔ ምን አይነት ዘመን ላይ እንደደረሰ ነው ቤተሰቦቻችን አላውቅም። እና ወደ ዋናው አንኳር ጉዳይ ስንመለስ ቢቢሲ የኢትዮጵያ ወጣቶች ላይ የተመለከተው ዘገባ ያቀረበበት መንገድ እኔ በግሌ በጣም ነው ያበሳጨኝ። በሀገሪቱ የሞራልና የማህበራዊ እሴት ላይ የራሱን አሉታዊ ተጽዕኖ ማሳረፍ ይችላል የሚል መከራከሪያ ጠንካራ መሰረት ያለው ነገር ማንሳት እንችላለን። አንደኛው ነውርን ማጉላት ነው።
ቢቢሲ ከኢትዮጵያ የባህል መስመር ያፈነገጠና በብዙዎች ዘንድ ተቀባይነት የሌለው ድርጊት ለዓለም አቀፉ ማህበረሰብ በማቅረብ እንግዲህ ዓለም አቀፉ ማህበረሰብ በጣም እዚህ ላይ ትኩረት እንዲያደርግ አደረገ ማለት ነው። ይህንን ነውር እንደ ዜና እንደ መብት ጉዳይ የማቅረብ አደጋን ይፈጥራል ማለት ነው። ይሄ ደግሞ በኢትዮጵያ ወጣቶች አእምሮ ውስጥ ምንድነው የሚፈጠረው? ለነዚህ ተግባራት ዓለም አቀፍ ትኩረት አለው የሚል የተሳሳተ መልእክት ነው ሊያስተላልፍ የሚችለው። አሁን በቢቢሲ ተዘገበ እኮ የነ ከሌ እየተባለ ስም እየተጠራ በቢቢሲ እንግዲህ ዓለም አቀፍ ነው የቢቢሲ ዜና አውታር ማለት ነው። ምንድነው አሁን ልጆች ገና ያልበሰሉ ስለሆኑ ገና ወጣቶች ስለሆኑ ገና ምራቃቸውን ያልወጡ ስለሆኑ ይሄ ኢንተርኔቱ ዓለም ላይ ማጆሪቲው ያለው ማለት ነው ያለው ማህበረሰብ ገና የዚህ ነገር በደንብ ያልገባቸው ነገ ከነገ ወዲያ አንገት የሚደፉበትን ነገር እያደረጉ ያሉ በጣም ህፃናት ስለሆኑ የተሳሳተ ነገር ነው የሚገነዘቡት። አሁን ቢቢሲ ራሱ እኮ ዘገበው እነከሌ እንደታሰሩ ለነከሌ እኮ ቢቢሲ ጥብቅና ቆመ አይነት ነው የሚመስላቸው። ሌላው ያለፊነት ስሜት አለመኖር ነው። ሚዲያዎች የሞራል ትምህርት ሰጪዎች ባይሆኑም በተለይ ደግሞ በከባድ ቀውስ ውስጥ ባለች ሀገር እንደኛ አሁን ላለንበት ረመጥ ማለት ነው ረመጥ ላይ ነው የቆም ነው ወጣቶች የባህልና የሴት ውድቀትን በሚያመጣ ርዕስ ላይ ማተኮር ከኃላፊነት ያፈነገጠም እርምጃ ነው። ዜናው ወጣቶችን ወደ ዕውቀት፣ ወደ ጥናት፣ ወደ ትጋት እንዲመለሱ የሚያበረታታ መሆን ሲገባው ለምሳሌ አሁን ሌሎች ሀገሮች ላይ በማህበራዊ ሚዲያ ህይወታቸው የተመሰቃቀለ ወጣቶች ወይ ቤተሰቡ የተናጋ ወጣቶች ወይ የሆነ ነገር እነሱን አስታኮ ሰርቶ ቢሆን ኖሮ ሊነቃ ይችላል ይሄ ትውልድ ይሄ ወጣት ማለት ነው። በአጭር መንገድ ግን ታዋቂነትና ብልጽግናን ፍለጋ ላይ ያተኮረ ስራ ነው ሲሰራ የነበረው ቢቢሲ ማለት ነውና የወጣቱ ትውልድ ከእሴቱ ከመሰረቱ የመፈናቀልና በአቋራጭ የሚበልጽግ ፍላጎት ከቢቢሲ ዘገባውን ባሻገር መፈተሽ ያለበት ሀገራዊ ጉዳይ ነው። እንደ ሀገር ውድ ቤተሰቦቻችን እየወደቅን ነው እንደ ሀገር ማለት ነው። ዋናው ችግር የስራ አጥነትና የተስፋ መቁረጥ ነው። አሁን በጣም ብዙዎቹ የተማሩ ወይ ደግሞ ትምህርቱ ቀለሙ ላይ በጣም ትኩረት አድርገው ሰርተው የሚከፈላቸው ገንዘብ ትንሽ ስለሆነ ወደ ቲክቶክ የዞሩ አይደሉ ያሉት በብዛት ማለት ነው። ኢቭን የኤሌመንተሪ እና ሃይ ስኩል ትምህርታቸውን እንኳን ያልጨረሱ ልጆች ናቸው ቲክቶከሮች ጌም ላይ ቀኑን ሙሉ የሚውሉ 24 ሰዓት ጌም ላይ የሚቆዩ ሌሎች ነውሮችን እያደረጉ ከኢትዮጵያ ባህል፣ ሃይማኖት፣ ሞራል የወረደ ነገር ሲያደርጉ ሌሊቱን ሙሉ የሚያድሩ ልጆች እነሱን እያዩ ደግሞ ከስር የሚያድጉ ገና የሚወለዱም አሉ። የስራ አጥነትና የተስፋ መቁረጥ በጣም ነው የተስፋፋው በነገራችን ላይ ሀገራችን ላይ። ምክንያቱም የመማር ሞራል የላቸውም። እነዚህ በአቋራጭ ሲከብሩ ስላዩ ለመማርና ነገ በራሱ ተፍጨርጭሮ የሆነ ቦታ ለመድረስ የሚፈልግ ወጣትም እያፈራን አይደለም። ሌላው የባህልና የእሴት መሸርሸር ነው። ለምሳሌ ክብርና ዝና ፍለጋ ባህልም ሃይማኖትም እሴት የምንላቸው ነገሮች ሁሉ ይጣሳሉ ማለት ነው። የስራ አጥነትና ተስፋ መቁረጡን አሁን ጥናት በጣም ብዙ ነገሮችን ሳገላበጥ ነበረ። ብዙ ወጣቶች በትምህርት ቢመረቁ ስራ ስለሚያጡ ተስፋ በመቁረጥ ወደ ፈጣንና ቀላል የገንዘብ ምንጮች ይሄዳሉ። እንደነ ቲክቶክ ተጽዕኖ ፈጣሪነት ይመለሳሉ። ይሄ ተጽዕኖ ፈጣሪነት ደግሞ ዝም ብሎ አይመጣም። ዝም ብሎ የሚመጣ ነገር አይደለም። በነውሮች ነው። አሁን ደና ነገር እኮ የሚሰሩ አሁን ቲክቶክን እኮ ሙሉ ለሙሉ መቃወም አንችልም። ፕላትፎርሞችን በሙሉ እኮ መቃወም አንችልም። እንደ ሁኔታው ነው። ለምሳሌ አሁን እሳት ያቃጥለናል፣ ምግብም ያበስልልናል። እንደ ተጠቃሚው ይወሰናል ማለት ነውና ብዙዎች ህይወታቸውን የቀየሩበት በጣም ብዙ ሰዎችን ያስተማሩበት ያበቁበት ፕላትፎርሞች ናቸው እኮ እነዚህ ፕላትፎርሞች። ግን አጠቃቀማችን ነው እዚህ ላይ ዋናው ወሳኙ ነገር ማለት ነው። ሌላው የባህልና የእሴት መሸርሸር ያልኳችሁ ዓለም አቀፉ ማህበራዊ ሚዲያ ቲክቶክ አዲስ እንዲሁም ብዙ ጊዜ ደግሞ ከሀገር ባህል ጋር የሚገጭ የፋሽንና የባህሪ አዝማሚያዎችን ያመጣል ማለት ነው። ያው እንደምታዩት መቼስ ቲክቶክ ላይ ያለውን ወጣት ምን እያደረገ እንደሆነ ለማንም የተደበቀ አይደለም። ባህላዊ እሴቶችን የሚጠብቁ ተቋማት፣ ቤተሰብ፣ ትምህርት ቤት፣ ሃይማኖት ደግሞ በተለይ ደካማ ሆነዋል እዚህ ላይ እና ወጣቱ ደግሞ በጣም በቀላሉ እየተጠለፈ ነው ያለው። የምዕራባውያን አሻንጉሊት እየሆነ ነው ያለው ማለት ነውና ቀደም ባሉት ጊዜያት ክብር የሚገኘው እንደሚታወቀው በትምህርት በስራ በጎነት ማድረግ ሲሆን በአሁን ጊዜ ግን ማህበራዊ ሚዲያ ቪው እና ላይክ እንዲሁም ደግሞ ፎሎወር ማግኘት ብቻ ነው ማለት ነው። ይሄ ደግሞ ማህበረሰቡ ጋር የሚፈጥረው በጣም ትልቅ ጫና አለ ማለት ነው። ምክንያቱም አሁን አንዳንድ ቤተሰቦች የሀገር ቋሚ ማገር መሆን ሲገባቸው ልጆቻችን በዚህ ደንዝዘዋል የሚሉ አሉ። አንዳንድ የሚያናገርኳቸው ሰዎች ነበሩ በዚህ ጉዳይ ላይ እና ይሄ ስሜት ቤተሰብ ላይ እንዳንዣብብ ራሱ ተጽዕኖ የፈጠረው እንግዲህ ቲክቶክ አይደለም እንዳልኳችሁ አቀባበላችን የምንመነዝርበት ህዝቡም ደግሞ ጥፋት አለበት። ሆ ብሎ ያንን ነገር መከተል ኖ ማለት ሲገባው ፎሎወሩን አንስቶ ልጆቹን ማስደንገጥ፣ መቆጣት፣ መገሰጽ ሲገባው እንደውም ወደዛ ነገር ነው እየገፋ። አሁን እኮ እነዚህ ልጆች ታስረዋል አይደል? አብራቸው እኮ የታሰረ የለም። ምክንያቱም ተጠያቂ የሚሆኑት እነሱ ናቸው። ከስር ግን በጣም ብዙ ሚሊየን ህዝቦች ጎሽ እያሉ ሲያጨበጭቡላቸው፣ መድረክ ሲሰጧቸው፣ የተለያየ የመንግስት ተቋማትን ጨምሮ ንግግር እንዲያደርጉ ልጆቹ በጥፋታቸው እንዲገፉ ያደረጉ እኮ ተቋማቶች አሉ። ልጆቹን ብቻ እኮ ጥፋተኞች አይደሉም። ስለዚህ
ይሄ ስር የሰደደ ከፍተኛ የሆነ ችግር ሀገራችንን እየገዘገዘ ያለ በተለይ ደግሞ ወጣቶቻችንን እያሳጣን ያለ አልባሌ ነገሮች የትኛውን ቦታ ላይ ስለ ኢትዮጵያ ሄዳችሁ ሰርች ብታረጉ ነውራችን ነው የሚመጣው። ነውራችን ነው። ምንም የሰርች ባር ላይ ሄዳችሁ አንድ ነገር ብትፈልጉ ቀድሞ የሚመጣው ነውራችን ነው። አንገታችንን ማስደፋት ነው። አሁን ዛሬ ላይ ኢትዮጵያ ምን እያደረገች ነው ያለችው? ጦርነቱን አስቡት። ረሃቡ፣ ችግሩ፣ ስደቱ፣ መደፈሩ፣ ግድያው፣ ዝርፊያው ከዛ ደግሞ ይሄ አሁን የቲክቶኩ ማዕበል አለ። ምንድነው? እኛ እንደ ሀገር ራሱ ቆመናል ወይ ነው ጥያቄው። ነውር ላይ በማተኮር የሀገርን የወጣትነት ቀውስ በትክክል እየተረዳን አይደለም እና ይህንን ጉዳይ በመንተራስ በኢትዮጵያ ወጣቶች ማህበራዊ ሚዲያ አጠቃቀም ቤተሰብም፣ ሃይማኖትም፣ ትምህርት ቤትም ሁሉም ሰው ኃላፊነትና ግዴታ እንዳለበት ነው እኔ የሚሰማኝ ማለት ነው። ምክንያቱም ማህበራዊ ሚዲያ በተለይ ደግሞ ቲክቶክ የሞራል እሴትን መሸርሸር በተመለከተ በትክክል የኢትዮጵያን ተሞክሮ ብቻ መርምረው የተጻፉ ብዙ አካዳሚያዊ ጥናቶች አካዳሚክ ፔፐርስ በአማርኛ በእርግጥ በቀላሉ ማግኘት አይቻልም፣ ግን በጣም ብዙ ጥናቶችን አግኝቻለሁኝ በተለያዩ ቋንቋዎች የተጻፉ ማለት ነው። በኢትዮጵያ ባለሙያዎችና ተንታኞች በማህበራዊ ሚዲያ ተጽዕኖ ላይ የሰጡት አስተያየት አንዳንድ ትንታኔዎች ምናምን ያሉት በዩቲዩብ ዜና ድረገጾች ላይ አንዳንድ ቦታዎች ላይ ነውና ዓለም አቀፍ ጥናቶችም ስለ ማህበራዊ ሚዲያ እንደ ቲክቶክ በባህል፣ በስነ ምግባር፣ በወጣትነት የስነ ልቦና ላይ ስለሚፈጥረው ተጽዕኖ የጻፉ አንዳንድ ምሁራኖችም አሉ ማለት ነው። ቤተሰቦቻችን እነዚህ ነገሮች ማንበብና ወጣቱን ማትረፍ ያስፈልጋል። ማህበራዊ ቀውስ ብዙ ተንታኞች እንደሚጠቁሙት አንዳንድ ካነበብኳቸው ዶኩመንቶች ውስጥ የኢትዮጵያ ወጣቶች በከፍተኛ የስራ አጥነትና የኑሮ ውድነት ተስፋ በመቁረጥ በማህበራዊ ሚዲያ በተለይ ደግሞ በቲክቶክ በአቋራጭ ገንዘብና ዝና ለማግኘት እንደሚጠሩ ነው። የነውር ተርፍ ማግኘት እንደሚፈልጉ ነው። ለምሳሌ ይሄ ላይክ እና ቪው ያልኳቸው ፎሎወር በዚህ ባህል ከፍተኛ የትራፊክ ፍሰትን ለማግኘት ሲባል ከሀገር ባህልና ሞራል ያፈነገጡ ድርጊቶችን፣ እርቃንነት፣ አስመሳይነት፣ ይሄ ጾታዊ የሆነ ቀስቀሳ በመስራት የገንዘብ ትርፍ የማግኘት ዝንባሌ በጣም ኢትዮጵያ ላይ እንደሚስተዋል አንድ ጥናትን አግኝቼ ነበረ። ይህም ወጣቶችን ወደ ድንዛዜ ይሄ ማስ ኮንዲሽን ይሉታል ነጮቹ በጅምላ መደንዘዝ። ሁላችንንም አሁን የቢቢሲ ዜና ራሱ ሁሉም ሰው እንዲደነዝዝ ነው የተሰራው። የእሴት ማጣት እንዲገቡ ያደርጋል። አሁን ትኩረት ሰጥቶታል ቢቢሲ እንኳን ያለም አቀፉ የዜና አውታር እንኳን ትኩረት ሰጥቶታል እንዲባል ነው የተፈለገው ማለት ነው። የባህል መሸርሸርና የውጭ ተጽዕኖ በከፍተኛ ሁኔታ ነው ኢትዮጵያችንን የገዘገዘብን ያለው። የግሎባላይዜሽን ተጽዕኖ ቲክቶክን የመሰሉ ዓለም አቀፍ መድረኮች የምዕራባውያን ወይ ደግሞ የሌሎች ባህሎችን ያኗኗር ዘይቤዎችን ያለምንም ማጣሪያ በቀጥታ ወደ ኢትዮጵያ ነው ወጣቶች እያስገቡት ያሉት። የእምነትና የወጋችንን መናቅ ይሄ የውጭ ባህል ተጽዕኖ ሲበረታ ደግሞ ወጣቶች ቀደም ሲል የሀገር ማገር የሆኑ ሃይማኖታዊ እምነቶችን፣ ወጎችን፣ ቤተሰብን፣ እሴትን እንደ ኋላ ቀር የመቁጠርና የመናቅ አዝማሚያ እያሳዩ ነው ያሉት። የቢቢሲ ዘገባም ትኩረት የሰጠው የግብረ ሰዶምና የነውር አለባበስ ጉዳይ የዚሁ ሰፊ የባህር መሸርሸር ምልክት እንደሆነ ነው እኔ በግሌ እንግዲህ እየተሰማኝ ያለው። ትምህርት ላይ ምርምር ላይ ትኩረት አተናል። ትኩረታችን ተበታትኗል። የማህበራዊ ሚዲያ ሱስ ወጣቶች ለጥናት ለምርምር ራስን ለማልማት መስጠት ያለባቸውን ጊዜና ትኩረት ይወስድባቸዋል ይሄ ማህበራዊ ሚዲያ ማለት ነውና ደንታቢስ እየሆኑ ነው ወጣቶቻችን። በተለያየ ሱስ ወሲብን ጨምሮ በተለያየ ሱስ እየተዘፈቁ ነው። በአንዳንድ ወጣቶች ዘንድም የረጅም ጊዜ ትምህርት ከመማር ይልቅ በማህበራዊ ሚዲያ ፈጥኖ ታዋቂ መሆን እንደ ትልቅ ስኬት እየተቆጠረ ነው። ይሄ ደግሞ ለሀገር ልማትና ዘላቂ እድገት ወሳኝ የሆነው የእውቀት መሰረታችንን እያናጋ እንዳለ ነው ለኔ የሚሰማኝ። የብዙዎች ስጋትን የሚያንጸባርቅ ነው እንግዲህ ይሄ መረጃ ብዬ ነው ማስበው። ወደ ቤተሰቦቻችን የእናንተንም ሀሳብ አስተያየት ብትሰጡን ብታጋሩን ደስ ይለናል። በዚህ ጉዳይ ላይ ተሰማችሁን በኮሜንት መስጫው ላይ በነጻነት አጋሩን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ ደግሞ እስከምንገናኝ ቸር ቆዩልን።